ሰላም ጤና ይስጥልን የተከበራችሁ ውድ ተመልካቾቻችን የግንቦት 20 2018 ዓ.ም የቀን ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ኢየሩሳሌም አጥናፉ ነኝ። አብራችሁን ቆዩ። ሰኞ ግንቦት 24 2018 ዓ.ም ስራ ዝግ መሆኑ ተገለጸ። ግንቦት 24 ቀን 2018 ዓ.ም በፌደራልና ክልል መንግስት ተቋማት እንዲሁም የግል ተቋማት ስራ ዝግ ሆኖ ይውላል ተብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰኞ ግንቦት 24 ቀን 2018 ዓ.ም የሚካሄደውን የሰባተኛው ጠቅላላ ምርጫ የድምጽ አሰጣጥን በተመለከተ ማብራሪያ ሰጥቷል። ቦርዱ ዜጎች ዕለቱን ለድምጽ መስጫ ብቻ መጠቀማቸው ስለሚያስፈልግ የፌደራልና የክልል መንግስት ተቋማት ግንቦት 24 ቀን 2018 ዓ.ም ስራ ዝግ እንዲያደርጉ ጥሪ አቅርቧል። ዜጎች ዕለቱን ለድምጽ መስጫ ብቻ መጠቀማቸው ስለሚያስፈልግ በፌደራልና በክልሎች የሚገኙ ማንኛውም መንግስታዊ የሆኑና ያልሆኑ የግል ተቋማት በተመሳሳይ ግንቦት 24 ቀን 2018 ዓ.ም ዝግ እንዲያደርጉ ጥሪ አቅርቧል። የአስቸኳይ ጊዜ አገልግሎት የሚሰጡ ተቋማት፣ ሆስፒታሎች፣ የዕለት ተዕለት አገልግሎት ሰጪዎች ማለትም ሆቴሎች፣ ሬስቶራንቶች፣ የትራንስፖርት አገልግሎቶች በተመሳሳይ እንዲያከናውኑ የመተባበር ግዴታው እነዚህ ተቋማት እንቅስቃሴ መዝጋት እንደሚያስገድድ አሳውቋል። የትራንስፖርት አገልግሎት በተለመደው መንገድ የሚቀጥል ቢሆንም ዜጎች ድምጽ ከመስጠት ውጪ ከፍተኛ እንቅስቃሴን የሚፈልጉ ሁነቶችና እቅዶችን እንዳይዙ እንቅስቃሴያቸው ድምጽ ለመስጠት ብቻ እንዲያደርጉ አበረታቷል። አፍሪካ ህብረት በመጪው ሰኞ የሚያካሂደውን የኢትዮጵያ ጠቅላላ ምርጫ ቦርድ የሚታዘብ ቡድን መላኩ ተገለጸ። የህብረቱን ታዛቢ ቡድን የሚመሩት የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ ናቸውም ተብሏል። ታዛቢ ቡድኑ አምባሳደሮችን፣ የምርጫ አስተዳደርና የሰብአዊ መብት ባለሙያዎችና የሲቪል ማህበረሰብ ድርጅቶች ተወካዮችን ጨምሮ 73 አባላት ያሉትና ከ37 ሀገራት የተውጣጡ መሆኑን ህብረቱ ባወጣው መግለጫ አስታውቋል። ቡድኑ ግንቦት 26 አዲስ አበባ ውስጥ በሚሰጠው ጋዜጣዊ መግለጫ የመጀመሪያ ደረጃ ሪፖርቱን ይፋ የሚያደርግ ሲሆን ከሁለት ወራት በኋላ ደግሞ የመጨረሻ ሪፖርቱን ይፋ ያደርጋል ተብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ በመላ ሀገሪቱ ሰኞ ግንቦት 24 የሚደረገውን ሰባተኛ ጠቅላላ ሀገራዊ ምርጫ ለመታዘብ ከአፍሪካ ህብረት ታዛቢዎች በተጨማሪ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ታዛቢዎች እንደሚገኙም አስታውቋል። የአፍሪካ ህብረትና የኢጋድ የምርጫ ታዛቢዎች ወደ ኢትዮጵያ የመጡት በኢትዮጵያ መንግስት ግብዣ መሰረት መሆኑን የምርጫ ቦርድና ህብረቱ አስታውቀዋል። የአዳማ ከተማ አስተዳደር በ43 ቢሊዮን ብር ወጪ የተገነቡ ግዙፍ የልማት ፕሮጀክቶችን አስመረቀ። የአዳማ ከተማ አስተዳደር የህብረተሰቡን ተጠቃሚነትና የከተማዋን እድገት ወደ ላቀ ደረጃ ያሻግራሉ የተባሉ ትላልቅ ፕሮጀክቶችን በ43 ቢሊዮን ብር በማስገንባት የአዳማ ከተማ አስተዳደር ከንቲባ አቶ ኃይሉ ጀልዴና ሌሎችም የከተማ ባለስልጣናት በተገኙበት ግንቦት 18 2018 አስመርቋል። እየተገባደደ ባለው በጀት ዓመት መስተዳደሩ አስገንብቶ ካጠናቀቃቸው ግዙፍ ፕሮጀክቶች መካከል የዳታ ሴንተር፣ የወተት ላምና የስጋ ከብቶች ማደለቢያ ሼዶችን፣ የህዝብ መናፈሻ ኢንዱስትሪ ጎጆዎች ይገኙበታል። በአዳማ መስተዳደር የቦሌ ክፍለ ከተማ የግብርና ጽህፈት ቤት ኃላፊ የሆኑት አቶ አመልጋ አዱኛ እንደተናገሩት እነዚህ ፕሮጀክቶች ለከተማ ኢኮኖሚ እድገት፣ ለዘላቂ የስራ ዕድል ፈጠራ፣ ለምግብ ዋስትና መረጋገጫና ለማህበራዊ ደህንነት ከፍተኛ የሆነ አስተዋጽኦ እንደሚኖራቸውም ገልጸዋል። እነዚህ አራት ግዙፍ ፕሮጀክቶች እያንዳንዳቸው በ5 ቢሊዮን ብር ወጪ መገንባታቸውን የገለጹት አቶ አመልጋ ለዚህም በመንግስት በጀት በህዝብና በተለያዩ አካላት ተሳትፎ መገንባቱን ገልጸዋል። ለህብረተሰቡ የኑሮ ውድነትን ከማረጋጋት አንጻር የፕሮጀክቶቹ አስተዋጽኦ ከፍተኛ መሆኑን የገለጹት የጽህፈት ቤቱ ኃላፊ በቦሌ ክፍለ ከተማ ብቻ በቀን እስከ 15000 ሊትር ወተት ድረስ ይወጣል ብለዋል። መስተዳደሩ በቀጣይ በጀት ዓመትም ተመሳሳይ የልማት ፕሮጀክቶችን በማስፋፋት ከተማዋን የተሻለችና ተመራጭ ለማድረግ እንደሚሰራም አስታውቋል። ዘገባውን ባልደረባችን ሰኔት ንጉሴን ያጋራችን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ወደ ባህር ማዶ ዜናችን ስናልፍ እስራኤል አዲሱን የሐማስ ወታደራዊ ክንፍ መሪ በጋዛ ከተማ በፈጸመችው ጥቃት መግደሏን አስታወቀች። እስራኤል የሐማስ ወታደራዊ ክንፍ አዛዥ መሐመድ ኦዲን ማክሰኞ በጋዛ በፈጸመችው ጥቃት መግደሏን ተናግራለች። ይህ ጥቃት የተፈጸመው የቀድሞ መሪው በተመሳሳይ ጥቃት ከተገደለ ከቀናት በኋላ መሆኑን ቢቢሲ ዘግቧል። በጋዛ ከተማ በጣም በተጨናነቀ የገበያ ስፍራ በሚገኝ የመኖሪያ ህንጻ ላይ በደረሰው ከፍተኛ ጥቃት ቢያንስ 3 ፍልስጤማውያን ሲገደሉ በደርዘን የሚቆጠሩ ደግሞ ቆስለዋል ሲሉ የአካባቢው የሕክምና ባለሙያዎችና አማኞች ተናግረዋል። የእስራኤል ወታደራዊና የሺን ቤት የደህንነት አገልግሎት እንዳስታወቀው መደበቂያ ሆነው የሚያገለግሉ ህንጻዎች ኢላማ የተደረገባቸው ለበርካታ ወራት እንቅስቃሴ ክትትል ከተደረገባቸው በኋላ ነው ተብሏል። ከሐማስ በኩል ስለ ጥቃቱ የተሰጠ አስተያየት የለም። በጥቅምት ወር ከሐማስ ጋር የተኩስ አቁም ቢደረግም ይህ የእስራኤል በጋዛ ላይ የሚፈጸመው ጥቃት ግን አልቆመም ተብሏል። ጥቃቱ የሙስሊሞች የኢድ አል አድሃ አረፋ በዓልን ምክንያት በማድረግ በጋዛ ከተማ መሃል በሚገኘው የአልካይሊ ህንጻ ላይ የደረሰ ሲሆን መንገዶች በገዢዎች በተጨናነቁበትም ወቅት ነበር። የነፍስ አድን ቡድኖች ጥቃቱ ወደ ተከሰተበት ቦታ በፍጥነት በሄዱም በአካባቢው ከደረሰው ጉዳትና መጨናነቅ የተነሳ ለመድረስ ሲቸገሩ መታየቱም ተገልጿል። የኢራን አብዮታዊ ዘብ በአጸፋ እርምጃ የአሜሪካን የአየር ኃይል ሰፈር መደብደቡን አስታወቀ። አሜሪካ የፈጸመችውን ጥቃት ተከትሎ የኢራን እስላማዊ አብዮታዊ ዘብ ወሰድኩት ባለው የአጸፋ እርምጃ የአሜሪካን አየር ኃይል ሰፈር መምታቱን አስታውቋል። አሜሪካ ሌሊት ላይ በኢራን የወደብ ከተማ ባንዳር አባስ ውስጥ የሚገኝ አውሮፕላን ማረፊያ አቅራቢያ ለአየርና ለባህር ኃይሏ ስጋት እንደሆነ የገለጻቻቸውን ወታደራዊ ማዕከላት መምታቷን አስታውቃለች። የኢራን አብዮታዊ ዘብ ጥቃቱ ምንም ጉዳት እንዳላደረሰ በመጥቀስ በምላሹ የአሜሪካ የወረራ ጥቃት መነሻ ነው ባለው የአየር ኃይል ሰፈር ላይ ጥቃት መፈጸሙን የኢራን ዜና ወኪል ታስኒም ይዞት ባወጣው መግለጫ ይፋ አድርጓል። ይህ ጥቃት የተፈጸመበት ወታደራዊ ማዕከል የት እንደሚገኝ ግን በትክክል አልተገለጸም። የአብዮታዊ ዘቡን ጨምሮ የጠብ ጫሪነት ጥቃቶችን አጸፋ እንደሚሰጣቸው በማመልከት ጥቃቶቹ የሚቀጥሉ ከሆነ የበለጠ ጠንካራ ምላሾች እንደሚኖሩም ገልጿል። ከአብዮታዊ ዘቡ ጋር ቅርብ የሆነው ታስኒም የዜና ወኪል ምንጮችን ጠቅሶ እንደዘገበው አሜሪካ ሌሊት ላይ የፈጸመችው ጥቃት ምንም ነገር በሌለበት ቦታ ላይና ፍንዳታውም የተሰማው ከዚያ ጋር የተያያዘ መሆኑን አመላክቷል። ይህ በእንዲህ እንዳለ የኢራን አብዮታዊ ዘብ በሆርሙዝ ወሽመጥ በኩል የራዳር መከታተያውን አጥፍቶ ሊያልፍ የነበረ የአሜሪካ ነዳጅ ጫኝ መርከብን ማስቆሙን ታስኒም ዜና ወኪል ዘግቧል። ዘገባው እንዳመለከተው የአብዮታዊ ዘቡ ባህር ኃይል በመርከቡ ላይ ተኩስ ከፍቶ ወደ መጣበት እንዲመለስ ማስገደዱን ገልጿል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። የግንቦት 22 2018 የቀን ዜናዎቻችን የተከታተላችሁትን ይመስል ነበር። ዜናዎቹን ወደ እናንተ ይዤ የቀረብኩት እኔ ኢየሩሳሌም አጥናፉ ነበርኩኝ። መልካም ቀን።